የኔ ጸሎት ኤግዚት የምታደርጉ እድሜያችሁ ረዝሞ እንድታዩ፣ አሁን ደግሞ ኤግዚስት የምታደርጉ ልክ እንደ ትጉ ንብ እንድትሰሩ፣ ኢመርጅ የምታደርጉ ደግሞ አሁን ካለውም ካለፈውም ከታሪክም እንድትማሩ፣ ያን ደምረን ከሄን የበለጸገች ኢትዮጵያን እናያለን። እኔ አሁን በእርግጠኝነት ውስጤ ያለውና ማምነው ይሆናል ብዬም እየሰራ ያለሁት የዛሬ 6 ዓመት ማክሲመም ኢትዮጵያ በአፍሪካ ሁለተኛ ትልቁ ኢኮኖሚ ትሆናለች። ለዚህ የሚያስችል በጣም በርካታ ስራዎች ይሰራል ነው። ሽፍታ አለ ግን ትሆናለች። የዛሬ 10 ዓመት በአፍሪካ አንደኛ ኢኮኖሚ ትሆናለች። ምንም ጥርጥር የለውም። ይሄን በአንድነቷ በብልጽግናዋ በታሪካዊ ቦታዎቿ ተመልሳ መጎናጸፍ ለአፍታም መጠራጠር አያስፈልግም። ይሄ ለኢትዮጵያ የተከፈተ አዲስ ዘመን ስለሆነ ምንም ያቆመው ነገር የለም። ያ ነው የፈጠረው። ይሄንን ከኛ የሚያስፈልገው መንቃት ነው። በራስ ኢጎ ላይ መንቃት፣ በራስ እሳቤ ላይ መንቃት፣ በራስ ምልከታና እምነት ላይ መንቃት ነው። ብዙዎቻችን ትናንትና አስሮ ይዞናል። ከነቃንበትና ሌንጮ ቅድም እንዳለው ወደሚቀጥለው ሌየር ከተዘረጋን አትጠራጠሩ፣ የኢትዮጵያን ብልጽግና ከሞላ ጎደል በጋራ እናያለን። ቢያንስ ልጆቻችን ከልመና ወጥተው የምናይበት ዘመን ይመጣል።